ሰላም የቻናል ቤተሰቦች እንዴት ናችሁ? ለማታውቁኝ ዮሴፍ ይባላለሁ። በባለፈው ቪዲዮዎች እንግዲህ ኤምኤስ ወርድን እና ኤምኤስ ፓወርፖይንትን አይተናል። ዛሬ ደግሞ ኤክሴልን እናያለን። ኤክሴል እንግዲህ እንደምታዩት ስክሪኑ ላይ እንደምታዩት ይሄን ይመስላል ሶፍትዌሩ ማለት ነው። ስለዚህ ወደ ኤክሴል እሺ፣ ገና እንደከፈትነው እንግዲህ የሚመጣልን የመጀመሪያ የምናገኘው ነገር ኤክሴል ሶፍትዌሩን ስንጫነው የሚመጣልን ፓርት ይሄን ይመስላል። እንግዲህ እንደምታዩት እንደሌሎቹ ምናልባት ሌላኛውን ቪዲዮ አይታችሁት ከሆነ ወርድን እና ፓወርፖይንትን አይታችሁት ከሆነ እንደነሱ ተመሳሳይ ነው። ከዚህ ጋር የሚመጣው ነገር እዚህ ጋር ሆም አለ፣ ኒው አለ፣ እንደዚሁም ደግሞ ኦፕን የሚል ነገር አለ። እዚህ ጋር ሆም የምንለው ኒው እና ኦፕንን በአንድ ላይ የያዘ ነው። ኒው ማለት የተለያዩ ቴምፕሌቶች ያሉበት ሲሆን ኦፕን የምንለው ደግሞ የሰራናቸውን ነገሮች ለመክፈት የምንጠቀምበት ነው። ኒው የምንለው ያው እንደምታዩት እንደነገርኳችሁ የተለያዩ ቴምፕሌቶች ያሉት ነው። የተለያዩ ቴምፕሌቶች ፕሪዲዛይን ዲዛይን እንደተደረጉ ያው እኛ ብዙ እንዳንለፋ ራሱ የተዘጋጁ ነገሮች ናቸው። ኦፕን የምንለው ደግሞ ያዘጋጀነው ኤክሴል ላይ ያዘጋጀነው ማቴሪያላችን የምናገኘው ነው። ለምሳሌ አሁን እዚህ ጋር ያዘጋጀሁት ማቴሪያል አለ። ይሄን አሁን ኦፕን ብዬ ማግባት ይችላል። ለምሳሌ ይሄው እዚህ ጋር ስንከፍት አሁን እንደምታዩት የሰራሁት ብዙ ነገር አለ። ይሄን የመሰለ ኢንተርፌስ ነው። እንግዲህ ይሄ የኤክሴል ኢንተርፌስ ነው ማለት ነው ስንገባ የምናገኘው። ስለዚህ አሁን ወደ እንትራችን እንገባለን። እዚህ ጋር እንደምታዩት እነዚህ በዚህ ያሉት ኩዊክ አክሰስ ቱልባር ይባላሉ። ኩዊክ አክሰስ ቱልባር ማለት ነው። እዚህ ጋር የራሱ አይከን አለ። አይከኑ የኤክሴል አይከን ማለት ነው። ሴቭ አለ፣ አንዱ አለ፣ ሪዱ አለ። እዚህ ጋር ደግሞ ሌሎችም ይኖራሉ። በዚህ ጋር መጨመር እንችላለን። ኩዊክ ፕሪንት አለ፣ ኦፕን የሚል አለ። እነዚህ ነገሮች መጨመር እንችላለን ኩዊክ አክሰስ ቱልባር ጋር ማለት ነው። አሁን ይሄን ብንጫ ነው ይሄው ተጨመረ ማለት ነው። ኤፒሲ የሚለው ስፔሊንግ ምናምን ነገር የሚለው ማለት ነው። ከዛ ይሄ ሰርች ባር ይባላል። ይሄ እንደምታዩት እነዚህ ደግሞ በዚህ ጋር የተደረደሩት ደግሞ እነዚህ ፋይል፣ ሆም፣ ኢንሰርት እያለ በዚህ የሚቀጥሉት ነገሮች ሪበን ይባላሉ። ከዚህ በመቀጠል ደግሞ እቺ እዚህ ጋር እንደምታዩት እቺ አንዷ ሴል ትባላለች። ሴል እዚህ ጋር ደግሞ ይሄ ደግሞ ኔም ቦክስ ይባላል። ኔም ቦክስ ማለት ለምሳሌ ይሄን ስንጫ ነው እዚህ ጋር ያለው ነገር ይቀይራል ማለት ኔም ቦክስ ይባላል። አሁን ይሄ B8 ነው። B8 ማለት ምን ማለት ነው? ኮለምን ቢና ሮ 8 ላይ ይገኛል ማለት ነው። አሁን ያለችበት እንት ነው ያለች የተጫናት ሴል ኮለምን ቢ እና ሮ 8 ላይ ይገኛል ማለት ነው። ወደ ሌላ ብንወስደው አሁን ሌላ ነገር ይጽፋል። ይሄው ኮለምን ዲ እና ሮ 12 ላይ ነው ማለት ነው። ይሄ እንደምታዩት ያለችው ኮለምን ዲ፣ ይሄው ዲ፣ እዚህ ጋር ደግሞ 12 እንደዛ እያለ ይቀጥላል ማለት ነው። እዚህ ጋር ደግሞ እንደምታዩት ፎርሙላ ባር ይባላል። የተለያዩ ፎርሙላዎችን ምንጽፍበት ወይም ደግሞ እዚህ ላይ የምንጽፋቸው ሴሎች ውስጥ የምንጽፈው ነገር ፎርሙላ ባሩ ላይ ይታያል ማለት ነው። ሌላው ደግሞ ሰርች ባር ያው አሳይቻችኋለሁ። እዚህ ጋር ሺት፣ ይሄ አንዱ ሺት ይባላል። ሺት መጨመርም መቀነስም እንችላለን። እዚህ ጋር ፕላስ የሚለውን ብንጫነው አሁን ሺት ይጨምራል። እዚህ ጋር ፕላስ የሚለውን ብንጫነው ማለት ነው። አሁን ይሄው ሁለተኛ ሺት። ለማጥፋት ከፈለግን ደግሞ ራይት ክሊክ እናደርግና ይሄው ዲሌት የሚላል ዲሌት የሚለውን ብንጫነው ይሄው ሁለተኛው ሺት ይጠፋል ማለት ነው። እንግዲህ እንደምታውቁት በጣም እንትን አለው፣ በጣም ብዙ ሮ እና ኮለምን አለው። ሮ ስንት መሰላችሁ? 1,048,576 ሮውስ አሉት። ኮለምኑ ደግሞ 16,884 ኮለምንስ አሉት። እንትኑን ማጥበብም ማስፋትም እንችላለን። እነዚህ ሴሉን ወይም እንደዚህ ሲሆንልን ለምሳሌ እዚህ ጋር ወስደን እንደዚህ ሲሆንልን ይሄን ለማስፋት እንፈልግ እንደዚህ ማስፋት እንችላለን። ለማጥበብም እንደዚሁ እቺን ይዘን እንደዚህ በጣም መደመር ምልክት ሲሆንልን ክሮስ ምልክት ሲሆንልን እንትን ማለት እንችላለን። ይሄው እንደምታዩት ክሮስ ይሆናል። ወደዚህ ስንወስደው እዚህ ጋር ስናደርገው ይሄው ማጥበብ ይሄው ማጥበብም ይቻላል ማስፋትም ይቻላል ማለት ነው። እንደዚህ እያደረጋችሁ መሄድ ትችላላችሁ። ከዛ ደግሞ ሰሌክት አድርገን ደግሞ ሙቭ ማድረግ እንችላለን፣ ማንቀሳቀስ እንችላለን። ለምሳሌ አሁን እነዚህን አሁን ሰሌክት ብናደርጋቸው ይሄን ሰሌክት አድርገን ሙቭ ለማድረግ ይሄው እንደዚህ ስናደርግ አሁን ለምሳሌ እንደዚህ አድርገን ሙቭ ለማድረግ አንችልም። ግን ይሄው እንደምታዩት ይሄው በጣም የሆነች ቀጭን ክሮስ፣ በጣም ቀጥን ያለ ክሮስ ነገር ማለት ነው። አሁን ቆይ ይሄው አሁን እያንቀሳቀስ ነው ጽሁፉ አሁን እዚህ ይመጣል። ይሄው እንደምታዩት ጽሁፉ መጣ። የሰራነው ነገር እዚህ ጋር ያለው ነገር ተዛባ ማለት ነው። ስለዚህ አንዱን በለውና ወደዛው እንሰደው። ይሄ ሙቭ ነው። ዲሌት ለማድረግ ደግሞ ራይት ክሊክ እናደርግና ራይት ክሊክ ካደረግን በኋላ ዲሌት የሚል ነገር አለ። ዲሌት ስናደርግ በጣም ብዙ ነገሮች አሉ። ዲሌት ስናደርግ shift ሴልስ ሌፍት የሚል አለ። ሌፍት ወደ ግራ ይጠጉ ሁሉም ሴሎች ማለት ነው። ለምሳሌ አሁን ያ ማለት ይሄን ብናጠፋው አሁን እነዚህ ከዚህ ያሉት ወደዚህ ይመጣሉ ማለት ነው። ይጠጋሉ፣ ወደዚህ ይጠጋሉ ማለት ነው።
ሽፍት ወደ ላይ ደግሞ ካለ ወደ ቶፕ ካለ ደግሞ ከዚህ ያሉት ወደ ላይ ይወጣሉ ማለት ነው። ግን አሁን ይሄ ኮለምን ስለሆነ እያጠፋን ያለ ነው ወደ ግራ ነው ብዙ ጊዜ እንትን የሚለውና ለምሳሌ ይሄን ላሳያችሁ። ሽፍት ሴልስ ሌፍት የሚለውን አሁን ኦኬ ብንለው ወደዚህ ይመጣሉ ማለት ነው። ይሄው እንደምታዩት እዚህ ጋር ያለው ቦታ ባዶ ሆነ፣ እነዚህ ወደዚህ ተሸጋሸጉ ማለት ነው። አንዱን እንበለውና ሌላ ደግሞ ከዚህ ዲሌት ከማድረግ ይልቅ ክሊር ማድረግ የተሻለ ነው። ክሊር ኮንተንት የሚል ነገር አለ። አሁን ራይት ክሊክ ስናደርገው ክሊር ኮንተንት የሚል ነገር አለ። ይሄው ክሊር ኮንተንት የሚለው አሁን ያንን ኮለምን ብቻ ነው የሚያጠፋው፣ ወይም የእንትን ያጠቆርነውን ኮለምን ወይም ሰሌክት ያደረግነውን ኮለምን ወይም ሮ ብቻ ነው ያጠፋልን የሚችለው ማለት ነው። ስለዚህ ክሊር ኮንተንት እንለዋለን ማለት። ክሊር ኮንተንት ስንለው ይሄው እንደምታዩት ያችን ብቻ የሰሌክት ያደረግናትን ብቻ ያጠፋልናል ማለት ነው። ስለዚህ ይሄን ይመስላል። ከዚህ በመቀጠል ደግሞ የምናየው ፋይላችንን ብዙ ነገር ሰርተን ከጨረስን በኋላ ፋይላችንን ሴቭ የምናደርገው በሁለት አይነት ሁኔታ ሴቭ ማድረግ እንችላለን። ለምሳሌ እዚህ ጋር ስንጫን ቀጥታ ፊት ሴቭ የተደረገ ከሆነ እችን ሴቭ ምልክቷን አይከነው ማለት ነው። ሴቭ የምትለዋን ስንጫን ወይም ኮንትሮል ኤስን ስንጫን ሴቭ ይሆንልናል። እንደ አዲስ ደግሞ ሴቭ የምናደርገው ከሆነ እዚህ ጋር ሴቫስ የሚለው አለ። ሴቫስ የሚለው ጋር መጀመሪያ ሴቭ ማድረግ አለብን ማለት ነው፣ እንደ አዲስ ከሆነ ሴቭ የምናደርገው። ስለዚህ ወደዛው እንመለስና ያው ሴቭ እንዴት እንደሚደረግ መጨረሻም ላይ ስለምናየው አሁን ያው የመጀመሪያውን ላሳያችሁ ብዬ ነው እንጂ መጨረሻም ላይ እናየዋለን። ስለዚህ እዚህ ጋር ሴቫስ የሚለው ጋር ገብታችሁ ፋይል ፎልደሩን መርጣችሁ ሴቭ ማድረግ ነው ማለት ነው። ወደዛው እንመለስና ወደ እንትናችን እንግባ። ስለዚህ እዚህ ከመጣን በኋላ ሆም ውስጥ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች እነዚህ ምን ይባላሉ ብያቸዋለሁ? ሪበን ይባላሉ። ከሪበኖች ውስጥ ፋይልን አይተናል። ፋይል ውስጥ ምን አሉ? በጣም ብዙ ነገር አለ። ኤክስፖርት አለ፣ ሴቫስ አለ፣ ሴቭ አለ፣ በጣም ብዙ ነገር አለ። ዋና ዋናዎቹ ግን እነዚህ ናቸው። ሆም፣ ኒው እና ኦፕን የሚሉት ነገሮች ናቸው። እነዚህን አይተናል። ሆም ውስጥ ደግሞ በጣም ብዙ ነገሮች አሉ። ሆም ውስጥ ማለት ነው። ለምሳሌ እዚህ ጋር ከት አለ። ከት ማለት አሁን ይሄንን አሁን እንትን ብንለው ሰሌክት ብናደርገው አሁን ሰሌክት አድርገናል ከት ማድረግ እንችላለን ማለት ነው። ከት አደረግነው። አሁን ይሄን ሌላ ቦታ ላይ ፔስት ማድረግ እንችላለን። ይሄን ማለት ነው። እዚህ ጋር ፔስት እናደርገዋለን ማለት ነው። ከዚህ ጋር ጠፋ፣ ፔስት እናደርገዋለን። እዚህ ጋር ፔስት አለ፣ እዚህ ጋር ከት አለ ማለት ነው። ስለዚህ አንዱን እንበለው። እዚህ ጋር ደግሞ ኮፒ የሚል ነገር አለ። ኮፒ ማለት ነው። ኮፒ አሁን ለምሳሌ ይሄን ሰሌክት ብናደርገው ይሄንን ኮፒ ማድረግ እንችላለን ማለት ኮፒ አድርገን እዚህ ጋር ፔስት ማድረግ እንችላለን። ፔስት የምትለው እችን መጫን እንችላለን ማለት ነው። ሌላ ፔስት ማድረጊያ ራይት ክሊክ ተጭነን ይሄው ራይት ክሊክ ተጭነን ይሄው እንደምታዩት ፔስት አለ ማለት ነው። ፔስት እዚህ ጋር ማለት ነው። ኮፒም ለማድረግ ራይት ክሊክ ተጭነን ኮፒ ማድረግ እንችላለን። ከት ማድረግ እንችላለን። እዚህ ጋር አሉ ማለት ነው። ኮፒ ፔስት ከት ምናምን የሚሉት ነገሮች እዚህ ጋር አሉ ማለት ነው። እዚህ ጋር ደግሞ ለምሳሌ ይሄንን የሆነ ከለር እንቀባውና ለምሳሌ ወይም ደግሞ ጽሁፍ በከለር እናድርገውና ቀይ ከለር እናድርገውና እቺን ቀይ ያደረግናት አይደለ? ቀይ ካደረግናት በኋላ ሰሌክት እናደርጋታለን። ሰሌክት ካደረግናት በኋላ ይሄን ተጭነን እቺን ፎርማት ፔንተር የምትለዋን ማለት ነው እሷን ተጭነን ሌላኛውን ብንቀባው ተመሳሳይ ሁሉ ነገር ተመሳሳይ ይሆናል። ለምሳሌ አሁን እቺን እንቀባት። አሁን እቺ ያት እንደምታዩት እዚህ ጋር ያለውን ወደዚህ አመጣ ነው ማለት ተመሳሳይ ያደረግነው ማለት ነው። ፎርማት ፔንተር ትባላለች። ይሄ በክሊፕቦርድ ኮማንድ ግሩፕ ስር ያሉት ናቸው። ቦልድ ማድረግ እንችላለን። ይሄው ቦልድ በጣም ድምቅ ያለ እንዲሆን ማድረግ እንችላለን። አይታሊክስ ማድረግ እንችላለን። ይሄው እንደምታዩት አንደርላይንድ ማድረግ እንችላለን። እንደዚህም ደግሞ ቦርደርም መስራት እንችላለን። ቦርደር እንዲኖረው ማድረግ እንችላለን። እዚህ ጋር እንትኑን መቀየር እንችላለን። ፎንቱን መቀየር እንችላለን። ይሄው እንደምታዩት ይቀይራል ማለት ነው። ይሄው አሁን እዚህ ጋር ፎንቱን ቀየርኩት ማለት ነው። እዚህ ጋር ፎንት ሳይዙን መጨመር መቀነስ እንችላለን። ፎንት ሳይዙን ይሄው እንደምታዩት እየጨመርኩት ነው። መቀነስም እንችላለን፣ ግን ባለበት ይሁንልኝ። ፎንት ሳይዝ ለመቀነስና ለመጨመር እነዚህንም እንደ ኦፕሽን መጠቀም እንችላለን። እዚህ ጋር መቀነሻ ናት፣ ይሄ ደግሞ መጨመሪያ ነው ማለት ነው። 11 ይሁን። እዚህ ጋር ደግሞ ከስር ያለውን ፊል ከለር አለ። ፊል ከለር ማለት ከስር ከእንትኑ ከጽሁፋችን ስር ማለት ነው። ሃይላይት ማለት ነው። ሃይላይቱ ምን አይነት ይሁን ማለት ነው። ለምሳሌ ያቺ ሰሌክት ያደረግናት ጋር ይሄንን ሰማያዊ ብናደርገው አሁን ይሄው እንደምታዩት ፊል ከለር ይሄ ነው። እቺን ተጭነን ፊል ከለር ከስር ፊል አረግ ነው ማለት ነው። ይሄ ደግሞ የፊደላቶች ከለር ምን አይነት ይሁን ነው። ለምሳሌ ይህን ጥቁር ልናደርገው እንችላለን። ሰማያዊ ነበረ፣ ቀይ ነበረ፣ ቀዩን ወደ ጥቁር ልንቀይረው እንችላለን። እዚህ ጋር ተጭነን ጥቁር ስናደርገው ይሄው ጥቁር ሆነ ማለት ነው። እዚህ ጋር ደግሞ አላይመንት ነው። አላይመንት አለ። አላይመንት ኮማንድ ግሩፕ አለ። ሴንተር ማድረግ እንችላለን፣ ሌፍት ማድረግ እንችላለን፣ ወደ ራይት እንዲጠጋልን ማድረግ እንችላለን። ሌላው ደግሞ ኢንደንት አለ። ኢንደንት ማለት ሄዲንግ እና ሰብ ሄዲንጉን
ቢኖረው ማለት ነው ሄዲንግ እና ሰብ ሄዲንግ ቢኖረው ኖሮ ያንን ወደ አንድ ስቴፕ ገባ ያለ ወይም አንድ ስቴፕ ወጣ ያለ ነገር ለማዘጋጀት ነው እነዚህ ሁለቱም የሚጠቅሙት ማለት ነው። ሌላው ደግሞ ይሄ የጽሁፉ አንግል ምን አይነት ይሁን አንግሉ ማለት ነው። ለምሳሌ አሁን ይሄው እንደምታዩት ጽሁፉ አንግሉ በጣም ተቀያየረ ወደ ላይ ሆነ ማለት ነው። የተለያዩ አንግሎች አሉ። እነዚህን እየገባችሁ መሞከር ትችላላችሁ። ወደዛው ወደ ነበረበት ይሄው ወደ ነበረበት መለስ ነው ማለት ነው። ሌላው ደግሞ እዚህ ጋር ስንገባ መርጅ ማድረግ እንችላለን፣ አንመርጅ ማድረግ እንችላለን። ለምሳሌ አሁን ይሄን ሰሌክት አድርገን እነዚህን ሰሌክት እናደርጋቸው። አሁን የመረጥነው 4 ሴል ናቸው። 4ቱን ሴል መርጅ ማድረግ እንችላለን። መርጅ ሴልስ የሚላለ አሁን እነዚህን መርጅ ብናደርጋቸው አንድ ሴል ይሆናሉ ማለት ነው። እንደምታዩት አንድ ሴል ሆኑ ማለት ነው። ከዛ አንመርጅ ለማድረግ ከፈለግን ደግሞ አንመርጅ የሚላለ እዚህ ጋር አንመርጅ ማድረግ እንችላለን። ከዛ ጽሁፉን ደግሞ የሆነ ርዕስ ነገር መጻፍ ከፈለግን ደግሞ ርዕስ ምናምን መጻፍ ከፈለግን ይሄንን ጽሁፍ እዚህ ጋር ቢኖር መርጅ አድርጎ ሴንተር ያደርገዋል ማለት። ለምሳሌ አሁን እዚህ ጋር የሆነ ነገር ብንጽፍ አሁን ለምሳሌ የሆነ ነገር ብንጽፍ ምን እናደርጋለን? እዛው ጋር ከገባን በኋላ እዚህ ጋር ማለት ነው እዚህ ጋር ከገባን በኋላ መርጅ ሆኖ እነዚህ ነገሮች ሰሌክት እናደርግና ይሄንን ሰሌክት ካደረግን በኋላ ወደ ምን እናደርገዋለን? መርጅ ኤንድ ሴንተር የሚለውን እንትናለን ማለት ሰሌክት እንጫነዋለን ማለት ነው። ስለዚህ አሁን ሰሌክት ካደረገ በኋላ ይኸው መርጅ አድርጎ ሴንተር ላይ ያደረገው ማለት ጽሁፍ ለሁሎችም የጋራ ጽሁፍ አደረገው ማለት ነው። እሺ ሌላው ደግሞ እዚህ ጋር እንደምታዩት ነምበር ኮማንድ ግሩፕ ውስጥ ዶላር አለ፣ እንደዚሁ ፐርሰንት እና ኮማ ምልክቶች አሉ። እነዚህ ደግሞ ደሲማሎች አሉ። ደሲማል ማለት ያው በነጥብ የምናስቀምጠው ነገር ማለት ነው። አሁን ለምሳሌ እዚህ ጋር በገንዘብ ቢሆን የገንዘብ ብዛት ሰው ቢሆን የምናስቀምጠው እዚህ ጋር የዶላር ምልክቱን እንጫንና የገንዘቡን ቁጥር ስንጽፈው እንትን እንዲልናል ማለት ነው። ለምሳሌ 500 ዶላር ቢሆን 500 ዶላር ብለን ጻፍን ማለት ነው። አሁን ለምሳሌ እንደዚህ ስንል 500 ዶላር አለ። ከዛ ደግሞ በፐርሰንት ማስቀመጥ ደግሞ ብንፈልግ የሆነ ነገር በፐርሰንት ማስቀመጥ ብንፈልግ ደግሞ የፐርሰንት ምልክቱን ፐርሰንቴጅ ምልክቱን እንጫንና ለምሳሌ 10% ቢሆን 10 ብለን ስንጽፍ ይሄው 10% ጻፈ ማለት ነው። ሌላ ደግሞ እዚህ ጋር ደግሞ በጣም ብዙ ቁጥር ደግሞ ብንጽፍ ለምሳሌ ይሄንን ኮማ የሚለውን እንጫንና በጣም ብዙ ቁጥር ከሆነ ለመጻፍ የፈለግነው ይሄን ትንልና ለምሳሌ እንደዚህ ስናደርገው ከዛ ኮማውን ያስቀምጥልናል ማለት ነው። ይሄው እንደምታዩት በ3 ድርጅት አስቀምጦልናል ማለት እዚህ ጋር ነጥብ ነው ከዚህ በኋላ ያሉት ያው ነጥብ 00 ምናምን የሚል ነገር ነው የተቀመጠ። እዚህ ጋር ደግሞ የምናየው ደግሞ ቴብል ፎርማት አለ። ለምሳሌ ይሄንን ሰሌክት ካደረግነው በኋላ ሰሌክት አድርገን የሆነ ቴብል ፎርማት ልንሰጠው እንችላለን። በጣም እንትን የሚል ነገር ማለት ቴብል ካስገባን በኋላ እንትን ልንለው እንችላለን። ወይም ደግሞ አሁን ይሄን ሰሌክት አድርገን የሆነ ቴብል ፎርማት ልንሰጠው እንችላለን። ይሄው የሆነ ቴብል ሰራልን ማለት ነው እንደምታዩት ማለት ነው። በዚህ ጋር መቃየር እንችላለን፣ ማሳመር እንችላለን፣ በጣም ብዙ ነገሮችን መስራት እንችላለን። ወደዛው ወደ ሆም እንመለስና እዚህ ጋር ደግሞ ሴሎች ላይ የተለያዩ እያንዳንዷን ሴል እንትን ማለት እንችላለን፣ ስታይሏን መቀየር እንችላለን። ለምሳሌ እቺን ሰሌክት አድርጊያታለሁ። የዚችን ሴል እንትኗን መቀየር ይችላል ማለት ነው። ለምሳሌ ይሄንን ማድረግ ይችላል ቀይ ሆነች ማለት ለብቻዋ የሆነ ሰሌክትድ የሆኑ ሴሎችን የምንፈልገው ፖይንት ካለ ሰሌክት አድርገን የተለያየ እንትን ልንሰጣቸው እንችላለን ማለት የምንፈልጋቸው ቦታ ላይ ሂደን እንድናገኛቸው የተለየ ነገር እንትን እንችላለን ማለት ነው። ሌላው ደግሞ ኢንሰርት የሚላለ ሴል ኢንሰርት ልናደርግ እንችላለን። ሺት ሮው ኢንሰርት ልናደርግ እንችላለን። ለምሳሌ እዚህ አካባቢ አሁን ሮው ወይም የሆነ ነገር ለማስገባት እንፈልግ ኢንሰርት ሺት ሮው የሚለው ጋር ብንጫነው አሁን ይሄው አንድ ሮው ጨመረ ማለት ነው። እዚህ ሺቱ ላይ አንድ ሮው ጨመረ ማለት ነው። ሌላ ደግሞ ሴልም መጨመር እንችላለን። ምንም የተለየ ነገር የለውም። አንድ ሴል መጨመር ነው። ኮለምንም መጨመር እንችላለን። ለምሳሌ እዚህ አካባቢ ተጭነን የሆነ ኮለምን ኢንሰርት እንዳደርግልን ብንፈልግ ኢንሰርት ይሄው እዚህ ጋር የሆነ ኮለምን ኢንሰርት አደረገልን ማለት ጨመረልን ማለት ነው። እንደዚህ እያደረግን መጨመር እንችላለን። ሌላው ደግሞ እዚህ ጋር የተለያዩ እንትኖችን መጻፍ እንችላለን። እዚህ ጋር አሉ ሰም አቬሬጅ እንደዚሁም ደግሞ ማክሲመም ሚኒመም የሚሉትን ነገሮችም እዚህ ጋር መስራት እንችላለን ማለት ማቴማቲካሊ የሆኑ ነገሮችን። ሌላው እዚህ ጋር ወደ ላይና ወደ ታች ምናምን እንድሉልን ማድረግ እንችላለን። ሌላው ደግሞ እዚህ ጋር ማጥፋትም እንችላለን። ለምሳሌ ይሄን ነገር ሰሌክት አድርገን ይሄው ክሊር ኦል የሚላለ ወይም ክሊር ኮንተንት የሚለውን ብንጫነው ይጠፋልና ማለት ነው። እንደምታዩት ቅድም ያሳያችሁ ነገር ሌላ የተለየ ነገር የለውም። እዚህ ጋር ደግሞ አሴንዲንግ እና ዲሴንዲንግ ኦርደር ማስቀመጥ እንችላለን። ይሄን ሶርት ኤንድ ፊልተር የሚለውን እንትን ማለት ይችላል። ለምሳሌ አሁን ይሄንን ስም አለ አፕዴት የሚለው ድረስ ስም አለ። ከዛ እዚህ ጋር እንመጣና
ሰሌክት ካደረግነው በኋላ ወደዚህ ሶርት ኤንድ ፊልተር ወደሚለው እንመጣለን። ከመጣን በኋላ ሶርት ኤ ቱ ዜድ እንላለን። አሴንዲንግ ኦርደር ማለት ነው። ከኤ ወደ ዜድ ሶርት ይሁን ወይ የሚል ነገር አለ። እሺ እንልና ይሄን ብንጫነው አሁን ይሄው ከኤ አበባ አስቴር ምናምን እያለ ወደ ዜድ ሄደልን ማለት ነው። እስከ እንትኑ ሄደልን እስከ ጽሁፉ እስከ ያዘው ጽሁፍ ሄዶልና ማለት ነው። ከዛ አሁንም አንዱ እንበለውና ወደዛ ወደ ነበረበት ይመለስና ከዜድ ወደ ኤ ደግሞ እንደሆነልን መልሰን ሰሌክት ካደረግን በኋላ አሁንም ይሄንን ሰሌክት እናደርገውና ምን እናደርገዋለን? እዛው ጋር እንገባለን። ሶርት ዜድ ቱ ኤ ይሄው ቦታውን አሁን ገለበጠ ማለት ነው። አበበ የሚለው ከመጀመሪያ ነበር ፊት፣ አሁን ግን ቦታውን ቀየረ ማለት ነው። አሁን አንዱ እንበለውና ሌላ ደግሞ መቀየር የምንፈልገው ነገር ቢኖር ወደዚህ እንመጣለን። እዚህ ፋይንድ ኤን ሰሌክት የሚላለ ለምሳሌ አሁን ከበደ የሚለውን ስም ለመቀየር አሁን ብፈልግ ስሙን ቀይሬ የሌላ ሰው ስም ለማድረግ ብፈልግ ምን አደርጋለሁ? ሪፕሌስ የሚለው ጋር ገባና ይሄው ፋይንድ ዋት የሚላለ ፋይንድ ዋት መቀየር የምፈልገውን እጽፋለሁ። እዚህ ጋር ማን ነው የምፈልገው? ከበደ የሚለውን በማን ቀይረዋለሁ? በለጠ በሚል ስም ቀይረዋለሁ። ከዛ ምን እለዋለሁ? ፋይንድ ኦል ብዬ ፋይንድ ኦል የሚለው ጋር ከገባው በኋላ ምን አደርገዋለሁኝ? ፋይንድ ኦል የሚለው ጋር ከገባው በኋላ እቺን ነገር ራሱ መረጠልኝ ማለት ነው። ራሱ ከመረጠልኝ በኋላ ምን አደርገዋለሁ? ሪፕሌስ እለዋለሁ ማለት ነው። ሪፕሌስ ስለው አሁን ቀጥታ ይሄው እንደምታዩት እዚህ ጋር በለጠ አለው ማለት ነው። በለጠ በሚል ቀይረው ማለት ከበደ ነበር፣ አሁን በለጠ አለው ማለት ነው። ይሄው እንደምታዩት አሁን አንዱ ብለው አሁን ከበደ ይሄው ከበደ ነበር ማለት ነው። እንደዚህ እያደረጋችሁ መቀየር ትችላላችሁ። ለዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ይሄን ቪዲዮ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ቻው።